ውድድሩ ሊካሄድ 4 ቀናት ብቻ ሲቀሩት ታዋቂው የኤምኤምኤ ተወዳዳሪ የሆነው ሴዶ ማርሻል ከኬጅ ውጪ መሆኑን በይፋ አስታውቋል። የሰጠው ምክንያት ደግሞ ማንንም ያስገረመ ነው። በእንቁላል ድግምትና መተት ተሰርቶብኛል የሚል ምክንያት ሰጥቷል። ለመሆኑ በሴዶና በጆኒ ጁጁትሱ መካከል ምን ተፈጠረ የሚለው ጉዳይ የሁሉንም ትኩረት የሳበ ጉዳይ ሆኗል። ሰላም ጤና ይስጥልኝ ውድ የድምቀት ቱር ቤተሰቦች፣ በዛሬው ቪዲዮአችን በኢትዮጵያ የስፖርትና የፋይት ስፖርት አፍቃሪዎች ዘንድ ትልቅ መነጋገሪያ የሆነውን አነጋጋሪ መረጃ ይዘንላችሁ ቀርበናል። በብዙዎች ዘንድ በጉጉት ሲጠበቅ የነበረው የኢቲኤፍሲ የኤምኤምኤ ውድድር ከመካሄዱ ጥቂት ቀናት በፊት ያልተጠበቀ አስደንጋጭ ዜና ተሰምቷል። ተወዳዳሪው ሴዶ ማርሻል አርት በማህበራዊ ገጹ ባሰራጨው እጅግ አነጋጋሪ የቪዲዮ መግለጫ ላይ ከባላንጣው ጆኒ ጁጁትሱ ጋር ሊያደርገው የነበረውን ግጥሚያ ማቋረጡን በይፋ ገልጿል። ሴዶ በቪዲዮ ላይ የለበሰውን የውድድር አዘጋጆቹን የኢቲኤፍሲ ስፖንሰርሺፕ ማሊያም በካሜራ ፊት አውልቆ በመጣል ከውድድሩ መውጣቱን በይፋ አረጋግጧል። ሴዶ ማርሻል ለውሳኔው እንደ ምክንያት ያቀረበው ደግሞ ተቃዋሚው ጆኒ ጁጁትሱ በእንቁላል አማካይነት ድግምትና መተት አሰርቷል የሚል ነው። ሴዶ በማህበራዊ ገጹ በአሰራጨው ቪዲዮ ላይም እንዲህ ሲል ተናግሯል። ውድድሩ የቀረው 4 ቀን ነው፣ ነገር ግን እኔ አልወዳደርም፣ እንቁላሉን አስጠይቄያለሁ፣ ድግምትና መተት አሰርቶበታል ብሏል። ከዚህ በኋላ ከዚህ ሰው ጋር አልጫወትም፣ ትኬት የገዛችሁ ወይም ስፖንሰር ያደረጋችሁ ከፈለጋችሁ ሌላ ተደባዳቢ ከውጭ አምጡልኝ እንጂ ከሱ ጋር በምንም አይነት ታምር አልወዳደርም እያለ ይገኛል። መልእክቱንም አስተላልፏል። ሴዶ ውድድሩን ለሚከታተለው ሕዝብ ለትኬት ገዢዎችና ለስፖንሰሮች ይቅርታ የጠየቀ ሲሆን አዘጋጆቹ ሌላ ተወዳዳሪ ካቀረቡለት ግን ለመግጠም ዝግጁ መሆኑን ተናግሯል። ነገር ግን ይህ የሴዶ ድርጊት እውነተኛ ከውድድር የመውጣት ውሳኔ ይሁን ወይም ለውድድሩ ማሞቂያና ማድመቂያ የተደረገ የቀልድ ድራማ እንደሆነ እስካሁን ከአዘጋጆቹ በይፋ የተባለም አንዳችም ነገር የለም። ውድ የድምቀት ቱር ቤተሰቦች ስንት ነገር ተዘጋጅቶና ብዙ ነገር አልቆ ሁሉም ነገር ተከናውኖ የመጨረሻ የፋይቱ ቀን እየተጠባበቀ ባለበት ሰዓት እና በ11ኛው ሰዓት ሴዶ በእንደዚህ አይነት ሀሳብ መምጣቱ ተገቢ ነው ብላችሁ ታምናላችሁ? ሴዶ እንዳለው ይህንን ተግባር ይተገብር ይሆን ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን። ውድ የድምቀት ቱር ቤተሰቦች ቪዲዮውን ላይክ፣ ሸር እና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ወቅታዊ እንዲሁም ትኩስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል ሴዶ ማርሻል የሰጠውን አስተያየትና ሌሎች በሴዶ ማርሻል አስተያየት ምን አሉ የሚለውን በቀጥታ የምንመለከት ይሆናል። ስለዚህ ቀጥታ ወደ ቪዲዮ እናልፋለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ የኢትዮጵያ ሕዝብ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ፣ ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ፣ አልፈልግም። ያዝ ውሰዱ። ጋይስ ሴዶ አመሉ ተነስቶበታል። ይህንን ቪዲዮ እናዳምጠውና የራስ አስተያየት የምሰጥ ይሆናል። በቃ መወዳደር አልችልም። እኔ
ለምን እንቁላሉን እኔ አስጠይቄያለሁ በሃይማኖት ማስጠይቄያለሁ ሲህር ነው ድግም ተሰርቶበታል ይኸውላችሁ እንደተመለከታችሁት ይህ ቪዲዮ የለቀቀው ቀን ነው እኔ ግን ቀልድ መስሎኝ ነበር እነ አሹም እነ ጌታቸው ማለት ነው እንዲያነሳው ቪዲዮ ያደርጋሉ ብዬ ነበር ነገር ግን ቪዲዮውን አላነሳውም እስካሁን ድረስ አለ ስለዚህ እኔ ደግሞ የራሴ አስተያየት አቀሳሳሪት የሚል ቅጽል ስም ያሰጠኝ ፋይት ነውና ወደድክም ጠላህ ማለት ነው ሪንግ ውስጥ ተገባታለክ ተጨማሪ ሄይ ካስፈለገ አለሁኝ እገኛለሁ አሹ ከደቂቃዎች በፊት ወጥቶ ከዚህ በኋላ አብሬው ነው ማድረው በኔ ክትትል ስል ይሆናል ሲልም ተናግሯል እንግዲህ ያ ብቻ አይደለም ከሀገር እንዳይወጣ መደረግ መቻል አለበት እንዲህ በቀላሉ የምንፋታው ጉዳይ አይደለም ግዴታ ወደድክም ጠላህም ሪንግ ውስጥ ተገባታለህ ልፋቴ እንዲህ በከንቱ አይቀርም ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም እንቁላሉን እኔ አስጠይቄያለሁ ታው ሴዶ አላመንኩም አለማመን ፈልጌ ሳይሆን የተሻለ መዋሸት ትችላለህ አሁን እግሬ ያልካው እናቴ አንተ ከዚህ የተሻለ የውሸት ልምድ አለ ድግምቱ ባይሆን ከተሸነፍክ ማስተባበያውን ሀል አስቀምጠው ለሱ እኔ አጓጉል ድራማውን ታውና ልምምድህን ቀጥል ከተሸነፍክ ሰው አያረግም ሰው ይበላሃል ስንቱ ነው ያሳዘው ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቄያለሁ በሃይማኖት ማስጠይቄያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት ተገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ የዚህ ልጅ ነፍስ በጣም ያሳዝነችኝ በእውነት ተሰቃየች ቀኑ ደረሰ ጨነቀው ጠበበው አልጫወትም አለ ጨዋታ እኮ አይደለም ብራዘር ድብድብ ነው ፋይት ነው እግርህ ይሰበራል ተብለሃል እንግዲህ ግርግርህን ስታይ አንገትን ይሰብረልሃል መግባትህ የማይቀር ነው በፖሊስ በፌዴራልም ቢሆን ተይዘህ ትገባለህ ፈርማል ጌች አትጨናነቅ ይገባል ተቀጥቅጦ ይወጣል ያው ምን ቻንስ አለው በጣም ያሳዘነች ነፍስ በእውነት ተጨንቃለች አይዞህ ይሄው ነው መልካም ቀን ይሄ መልእክት ለኢትዮጵያ ህዝብ ነው እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቄያለሁ በሃይማኖት ማስጠይቄያለሁ ሲህር ነው ድግም ተሰርቶበታል መተት ተሰርቶበታል ተብያለሁ በእንደዚህ አይነት ነገር ደግሞ እኔ አልጫወትም ስለዚህ ኢትዮጵያ ትኬት ተገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው በድግም ሰርቶ ነው ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው ስለዚህ እኔ ውድድር አልወዳደርም ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ ሐሙስ ሌላ ከመጣችሁልኝ ይገባለሁ ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም በቃ ከዚህ ከበቀሉ ጋር አልገባም ይሄው ቲሸርታችሁን ውሰዱ አልፈልግም ያስ እኔ አልወዳደርም ትወዳደራታለህ እኔ ለአንተ ታዳሚዎች ማች እንዲያረጉ ያመጣው ጫማ በጣም ብዙ ነው እኔ ምን ላርገው ትበላዋለህ ወይ እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም ይሄው ቲሸርታችሁን ውሰዱ አልፈልግም ያስ ሴዶ ማርሻል አርት እንግዲህ ያወራ ያለው ነገር በጣም ትክክል ነው ይሄ ነገር ማጂክ የሚኖረው ከሆነ በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ ማምነው ሊሆን ይችላል ላይሆንም ይችላል እሱም ፈጣሪ ነው የሚያውቀው እንደዛ ነገር ካለ በጭራሽ መወዳደር የለበትም የናንተን ሐሳብ ኮሜንት ላይ ጻፉልኝ ይሁን ልወዳደር ራሱ ካልክ ማለት ነው ሌላ ኦፈር ጠይቅ እንደምታዩት ቲሸርቱም አልተሸጠም ምንም የተሸጠ ቲሸርት የለም ምንም ያገኘው ገቢ የለም አንድ ብር አላገኘም እስካሁን ድረስ ስለዚህ ወይ በቃ ሌላ ጸዴ ብር ይስጡና ተወዳደር ያለበለዚያ በጭራሽ እንዳትወዳደር ከሀገር እኔ ያመቻችልሃለሁ ትጠፋታለህ እንጂ መወዳደር የሚባል ነገር እንዳታስበው የናንተን ሐሳብ ኮሜንት ላይ ጻፉልኝ ላይክ እና ፎሎ አድርጉ ሴዶ ያለውን ሰማችሁ እንደዛ አይነት ቀልድ የለም ሴዶ 150 ሺህ ብር የሰጠውን ትመልሳለህ አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት እሱንም ትመልሳለህ ትቀልዳለህ እንዴ እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ እኔ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ ትደባደባለህ ጎትተን ይዘን የምንገባው ሴዶ እኔ አሁንም ላንተ ነው ማግዘው ታሸንፋለህ እኔ ከኋላ ያለው ብያለሁ አሁንም ካስቸገረን ይገባለሁ እምቢ ካልክ ግን እኔ ነው የምገጥም ሴዶ እኔ ነኝ ኮላውት ማድረግ እንዴ ትቀልዳለህ እንዴ 250 ሺህ ብር ኢንቨስት ያደረኩበት ሴዶ እንደዛ አይነት ቀልድ የለ ጎትቼ ነው ማስገባ
እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጧን ረጂም። ሴዶ ዋ እኔ አልወዳደርም። ፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ጨመረህ ደግሞ እንዴ ምንድነው የምበጠብጠው? እኔ ግን ሴቱ አማካሪን ባውቀው ደስ ነው የሚለኝ። ንቃተ ህሊና ጀዝቦ የቀረው በእንቁላሉ ከተመታ በኋላ ነው። መቷል እንዴ አንተ? አያሳስብም፣ ያራዳ ልጅ አያሳስብም። ለምን እንቁላሉን እኔ አስጠይቄያለሁ፣ መተት ተሰርቶበታል ተብያለሁ። እንደዚህማ ጉዳት አድርገኝ። ያ ሁሉ ፉከራዬን እኮ ገደል ከተትኩ በእንቁላል ምክንያት። ለምን ጫጩት ይዞ አይመጣ? ሴዶ ቦሌ ጫፍ ነው ቁጭ ብዬ የምጠብቅ። ትኬቴን ሳሰጥ ወዴትም አትሄድም። ያንተ ነገር እኮ አይታወቅም። ነገ ደግሞ ሌላ ሀገር ሆነ ፖስት ይሆናል። የሴዶ ደጋፊዎች እውነት የሚያደርገው ይመስላችኋል? እስኪ ሼር ሪፖስት በማድረግ ቶሎ መልሱን እንዲነግረን የእናንተንም ሐሳብ ኮመንት ላይ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ምንም ማድረግ አይቻልም። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ምድር ትገለበጣለች እንጂ እኔ እናንተ እዛ ኬጅ ውስጥ ሳንገናኝ አንቀርም። የሴዶ ድርጊት እውነተኛ ከውድድሩ የመውጣት ውሳኔ ይሁን ወይም ለውድድሩ ማሞቂያ ወይም ድምቀት የተደረገ የቀልድ ድራማ ነው የሚለው እስካሁን ከኢቲኤፍሲ አዘጋጆች በይፋ የተባለ ነገር የለም። እንግዲህ ወደፊት ሴዶ የተናገረው ነገር እውነት ይሁን አይሁን የሚለው ነገር በቀሪ ቀናቶች የምናውቀው ይሆናል። ከፕሮግራሙ አዘጋጆችም የሚሰጥ ምላሽ ሊኖር ይችላል ብለን እንጠብቃለን። ውድ የድምቀት ቱር ቤተሰቦች ሴዶ በማህበራዊ ገጹ ያስተላለፈው ሀሳብ ትክክል ነው ብላችሁ ታምናላችሁ? ሴዶስ በቃሉ ጸንቶ ይህንን ውድድር ላያደርገው ይችላል ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየቶቻችሁን በኮሜንት አሳውቁን እያል በዚህ ቪዲዮ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሸር ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ በየቀኑ አዳዲስና ወቅታዊ መረጃዎች እንዲደርሷችሁ ሳብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም